بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين بكفل عنده ببالفو تمرتاتش الله يا رسول صلى الله عليه وسلم يزر حرق مني مسد عندنا برا يا رسول صلى الله عليه وسلم بيتسب ማንነትን በደንብ ይተዋወቅንበት ነው በጨረፍታ ለመመልከት ያህል የረሱልን ሰለላሁ ዐለይሂ ወሰለም የዘር ሐረግ በሰፊው አይተናል የዘር ሐረጋቸው ሄዶ ግን አድናን ላይ እንደሚቆም ካድናን በኋላ ያለው የዘር ሐረግ አብዛኛው የታሪክ ሙአሪኾች ወይም ደግሞ የታሪክ ሊቃውንቶች ዘንድ በቁጥርም ሆነ በስያሜ እንደማይታወቅ ወይም ደግሞ ልዩነቶች እንዳሉ ስማቸው ላይና ቁጥራቸው ላይ ልዩነቶች እንዳሉ አስቀምጠናል የረሱል ሰለላሁ ዐለይሂ ወሰለም እናት አሚና ቢንት ወህብ ናት ከበኒ ዙህራ ናት አሚና ማለት ነው ወደፊት ታሪኳን እንደምንመለከተው መካ ውስጥ ከነበሩ ዝና ካላቸው ቤተሰቦች ውስጥ ያለችና كانت افضل نساء قريش ከቁረይሽ ሴቶች በላጭነት ቦታ ያላት ሴት ናት መልካም የሆነች ሴት ናት የረሱል ሰለላሁ ዐለይሂ ወሰለም እናት ለዚህም ነው የረሱል አባት ቤተሰቦች እሷን ፈልገው በአብደላህ ያጩት ማለት ነው የረሱል ሰለላሁ ዐለይሂ ወሰለም አባት የዘር ሐረግና የረሱል ሰለላሁ ዐለይሂ ወሰለም እናት የዘር ሐረግ በኪላብ ጋራ ሄዶ እንደሚገናኝ አንስተናል ሌላው ቁረይሽ ከአረቦች ውስጥ ለየት ያለ ዝና ማረግ ቦታ ክብር የሚሰጣት በተለያዩ ጉዳዮች ላይ ተቀዳሚ ሆነች በስልጣን ላይ በመምራት ላይ ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ሲሞቱ ማን ይምራው ቦታው ማን ያዘው በሚለው ላይ بين الانصار والمهاجرين ክርክር ተፈጥሮ ነበር እንደው ሙስሊሞች ከዚህ በኋላ ይበተናሉ ለሁለት ይከፈላሉ ተብሎ እስኪሰጋ ድረስ ያኔ አንሳሮች ምን አሉ ሚና አሚሩን ወሚንኩም አሚር ከኛ ውስጥ አንድ አሚር እናድርግ ከናንተ ውስጥ አንድ አሚር ይሁን ብለዋል አንድ አሚር እንያዝና በቃ እናስከብራሉ አቡበክር አንድ ምላሽ ነበር የሰጡት አረቦች በልምዳቸው እስከዛሬ ድረስ የመጣንበት ታሪክ ራሱ የሚያሳየው አረቦች ከቁረይሽ ውጪ ማንንም እንደማይቀበሉ ነው በመሪነት ስለዚህ ዑመርን ሙባያ አድርገዋል ዑመር ተጨማሪ የሆነ መሪ ደግሞ ካስፈለገ አቡ ዑበይዳ አለ ሁለቱን በመሪነት እናስቀምጣለን ያኔ ዑመር ደግሞ ቀደመና የአቡበክርን እጅ ዘርጋልኝ ብሎ ሙባያ ሲያደርገው ተከታተሉ ማለት ነው ዞሮ እዚህ ጋር መውሰድ የፈለግነው ምንድነው እሱ ቁረይሽ ትልቅ ማረግ ትልቅ ዝና ትልቅ ክብር ያላቸው ናቸው ይሄ ደግሞ ለቀብ ነው ብለናል ቁረይሽ የሚለው ቅጽያ ስም ነው የፊህር ابن مالك ወይም ደግሞ የነጥር ابن ኪናና ከረሱል ሰለላሁ ዐለይሂ ወሰለም አያቶች ውስጥ ያንዳቸው ለቀብ ነው ወይም ተጨማሪ ስም መሆኑን አንስተናል ሌላው የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ሃሺሚያ በመባል ትታወቃለች ይሄም ወደ ሁለተኛው አያታቸው ወደ ሃሺም ንስባ ተደርጎ ነው ተጠግቶ ነው ማለት ነው በረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ውስጥ ወይም በአያትነት ወይም በቅድመ አያትነት ወይም በቅም አያትነት ኢላ አኺሪ ያሉት ሰዎች በየዘመናቸው በተለያዩ ዝናዎች የሚታወቁ ናቸው ካባን በመምራት ለሰዎች በጎ በመዋል እንግዳን በመቀበል ካባና ዙሪያውን አገልግሎት በመስጠት የሚታወቁ የነበሩ መሆኑን ተመልክተናል ከዚህ ባሻገር ሃሺም ሌላው የተለየበት ነገር ለመካ ሰዎች ሁለት የንግድ እንቅስቃሴዎችን ፈለጋ አድርጎላቸዋል ማለትም አንዱ የንግድ አማራጭ ቢዘጋ ወይ ቢቋረጥ ሌላ የንግድ አማራጭን አሳይቷቸዋል ደግሞ ባለፈው እንዳነሳ ነው ወደ አንድ አቅጣጫ የንግድ መንገድ ሰዎች ሲከተሉ ድንገት ያ ነገር ይዘጋና ህዝብ ያልቃል ያ እንዳይሆን በክረምቱ ወደ የመን እንዲሄዱ በበጋው ደግሞ ወደ ሻም እንዲሄዱ አሳይቷቸው አል ማለት ነው ጥሩ ሌላው ሐዲሰቱ الفعل አንስተላን መጨረሻ ላይ እዛ ላይ የተወሰነ ያጓደልናቸው ያስቀረናቸው ታሪኮች ይኖራሉ የዝሆን ክስተት ይህ ክስተት የተከሰተበት ምክንያት
አብርሃ እና አርያጥ የሚባሉ የሐበሻው መሪ የነጃሺ ማለት ነው ወኪሎች ናቸው። ሐበሻ በዛ ዘመን ይላሉ የመንንና ሒጃዝ አልዓረብ የአረብን ደሴት በአጠቃላይ ግዛቱ የዛ ድረስ የዘለቀ ነበር። መናገሻው የንጉሱ መቀመጫ አክሱም ሆኖ ማለት ነው። እና ሁለቱን ልኳቸው ሲያበቁ መሃል ላይ ተጣሉ አብርሃና አርያጥ። ሲጣሉ ህዝቡን ከምናስጨርስ ህዝቡ ዞሮ ዞሮ የአንድ መሪ ወይም የአንድ ንጉስ ተጠሪ ነው። ስለዚህ እኔ እናንተ ይዋጣልንና ካሁን በኋላ ባለው ከኛ ውስጥ ከኔና ካንተ ያሸነፈው ሰራዊቱን ይጠቀልላል ተባባሉና መገዳደልን ጀመሩ። ከብዙ መቋሰል በኋላ ብዙ ከተቆሳሰሉ በኋላ አብርሃ አርያጥን ገለዋል። ይሄንን ክስተት ነጃሺ እዚህ ያለው ነጃሺ ሰማና በጣም ይናደዳል። አብርሃም ባገኘው ወይም ደግሞ ቢያገኘው እንደሚገለው ይስታል። በኋላ እሱ አብርሃ ነጃሺን ለማስወደድ ብሎ ከአክሱም አንስቶ እስከ የመን ያለው በእምነት ደረጃ ነሳራን የነሳራዎችን እምነት ወይም የይሁዳዎችን እምነት የሚከተል ተከታይ ስለነበረ በወቅቱ ቤተ ክርስቲያን ከኒሳ እንደሚገነባና በዛ ደግሞ ያጠፋውን ጥፋት እንደሚክስ አብርሃ ይነግራል በደብዳቤ። ብዙ ሀዲያዎችን ብዙ ስጦታዎችን ብዙ የማስወደጃ መንገዶችን ይጠቀማል። ትልቅ ሰማይ ጠቀስ ኡለይሳ የምትባል ህንጻ ይገነባል አብርሃ። ምን ብሎ አረቦችን የሐጅ አቅጣጫቸውን ወደዚህ ያስቀይራለሁ፣ እዚህ ነው ወደዚህ መምጣት አለባቸው፣ እሱን ትተው ወደዚህ ቤተክርስቲያን መምጣት አለባቸው ብሎ ማለት ነው። ሰማይ ጠቀስ ከመሆኑ የተነሳ ነው ኡለይሳ ብለው የጠሩት። ምክንያቱም አንድ ሰው የህንጻውን መጨረሻ ለማየት ወደ ላይ ጭንቅላቱን ከፍ ሲያደርግ አናቱ ላይ ያለው ኮፍያ ስለሚወድቅ ይላሉ። ረጅም ነበርና በዚህ ክስተት ላይ እንግዲህ አረቦች ይህን ሲሰሙ ይሄንን ውሳኔውና ይሄንን አቅጣጫ መከተሉን ሲሰሙ አብርሃ ወደፊት ወደኛ ይመጣልና ብለው ያው በቀደም ትምህርታችን ላይ እንደጠቀስ ነው ባለፈው ትምህርታችን ላይ እንዳየነው ከአረቦች ውስጥ አንድ ወጣት መጥቶ ያንን ቤት አበላሽቷል። ወይ ደግሞ በሌላ ታሪክ እንዲቃጠል አድርገዋል አረቦች መጥተው ቤቱ። ከዛ ያው ካባን ሄጄ ያፈርሳለሁ ሲል የተከሰተው ክስተት ይከሰታል ማለት ነው። ጥሩ ይሄን ነበር ያነሳ ነውና አማ ዋሊዱሁ ሰለላሁ ዐለይሂ ወሰለም ሚለው ጋር አቁመና የረሱልን ሰለላሁ ዐለይሂ ወሰለም ታሪክ ከጀርባ እያጠናን እየመጣ አሁን ደግሞ ቀጥታ ወደፊት ለፊት ወደ አባታቸው ተገናኙ። ስለ አያቶቻቸው ስለ ቅድመ አያቶቻቸው ስለ አራተኛው ስለ አምስተኛው አያታቸው እያወሳ በቀጥታ ስለ አባታቸው መጣ ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም አባት አብዱል ሙጠሊብ ከወለዳቸው ልጆች ሁሉ በጣም መልካምና ጥብቅ የሆነ ልጅ እንደነበረና ዘቢህ ተብሎ የእርድ ልጅ ተብሎ ይታወቃል። ምክንያቱም ባለፈው እንዳሳለፍ ነው አብዱል ሙጠሊብ ጁርሁም የሚባሉ የየመን ጎሳዎች ቀድሞውኑ በእስማኤል ወይም በኢብራሂም ዘመን መካ አካባቢ ኑሯቸውን አድርገዋል። ዘምዘምን ውሃ ተከትለው ማለት ነው። በኋላ ያንን ከተማ ወይም መካን ጥለው ሲጠፉ ጁርሁሞች ሸፍነውታል ውሃው ቦታውን ማንም እንዳያገኘው። እዛ ላይ የተለያዩ ውድ የሆኑ ንብረቶችን እንደ አልማዝ እንደ ሉሉ ያሉ ንብረቶችን ቀብረው ሄደዋል። እና አብዱል ሙጠሊብ በተደጋጋሚ እዛ ቦታ ላይ ዘምዘሙ እንዳለ በህልሙ ይታያል። አላህ ያሳየዋል። በኋላ ሊቆፍር ይመጣል። ያንን ውሃ ቆፍሮ ለማውጣት ሲመጣና ቆፍሮ ሲያገኘው ቁረይሾች ይከራከሩታል። አሽሪክና አሉት። ወቃሉ ለሁ አሽሪክና በዚህ ውሃ ላይ እኛንም በማስተዳደሩ ዙሪያ አጋራን አሉት። ዝናው ለአንተ ብቻ ሆኖ ሊቀጥል አይችልም አሉት። ቃለ ማ አነ ቢፋዒልን አለ እኔ ይሄን ነገር ልሰራላችሁ አልችልም። ይሄ እኔ የተለየሁበት የሆነ ተአምር ያለው ነገር ነውና ይሄንን ዝና ለማንም ቆርሼ ላካፈል አልችልም። ይሄ ጭቅጭቅ በጣም ሲበረታ እሺ ወደሚፈርደንና ወደሚዳኘን አካል እንሂድ ብለው ወደ አንድ ጠንቋይ እያቀኑ እያለ የሱ መሆኑን የሚያሳይ አላሁ ሱብሓነሁ ወተዓላ መንገድ ላይ እያሉ ታምር ያሳያቸዋል። ያንን ታምር ሲያዩ የሱ መሆኑን ያ ታምር ሲረዱት ይተውለታል ማለት ነው ለአብዱል ሙጠሊብ። ይሄን ታምር ከማየታቸው በፊት አንድ ለአላሁ ሱብሓነሁ ወተዓላ ቃል ይገባል ወይም ይሳላል። አላህ 10 ልጆችን ከሰጠኝ እነዚህ 10 ልጆች ዛሬ ላይ እኔ በሚደርስብኝ በሰዎች መሃል ሆኜ በሚደርስብኝ ጫናና ሰቆቃ የሚከላከሉልኝ ከሆነ አንዳቸውን እገላግላለሁ አለ።
አንዳቸውን አርዳለሁ ለአላህ አለ። ይሄ እንግዲህ ፈተና ነው። የገቡት ቃል በተባለው መሰረት የሲራ ሊቃውንቶች እንደሚያስቀምጡት አላህ 10 ወይም 11 ልጆችን ሰጣቸው። እነዛ ልጆች ሐሪፍ፣ ዙበይር፣ አቡ ጣሊብ፣ አብዱላህ የረሱል ሰለላሁ ዐለይሂ ወሰለም አባት፣ ወሐምዛ፣ አቡ ለሃብ ያ ተሟጋቹ ያ ተከራካሪ የረሱል ሰለላሁ ዐለይሂ ወሰለም ያባታቸው ወንድም የረሱል አጎት፣ ወልገይዳቅ ወልሙቀዊም ወሲፋጥ ወዓባስ እነዚህ 10 ወንዶች ናቸው። እንዲሁም ሴት ልጅ ነበራቸው ሌላ አብዱል ሙጠሊብ 6 ሴቶች ተጨማሪ ማለት ነው። በሌላ አነጋገር የረሱል ሰለላሁ ዐለይሂ ወሰለም ምኖች የሆኑ አክስቶች ማለት ነው። ይህንን ቃል ለመፈጸም እንግዲህ የሚደረግ ግብግብ ይኖራል። 10 ልጆቹ ሲሞሉ በገባው ቃል መሰረት ለማረድ ወደ ካዕባ ይዞ አብደላህን ይሄዳል። አብደላህን ከመውሰዱ በፊት ያው አባት ነውና በልጆቹ መሃል አንድ ነው አርዳላ ያለው ስም አልጠራም። ወይም 3ኛ የተወለደ ወይም 4ኛ ወይም 7ኛ አላለም። ስለዚህ በመካከላቸው ዕጣ ጣለ። ደጋግሞ ዕጣ እንደተጣለ የሚናገሩ የሲራ የታሪክ መዛግብቶች አሉ። አብደላህ ላይ ደረሰ። በዛ መሰረት ካዕባ ላይ ሊያርደው ሲወስደው አጎቶቹ የአብዱል ሙጠሊብ አጎቶች ይሄ ሊሆን አይችልም፣ በፍጹም አይታረድም፣ ነጋሪን ወይም ጠንቋይን አማክርና የተሻለ መፍትሄ ካለ ያንን እርምጃ እንወስዳለን። አታርድም ሲሉት አብዱል ሙጠሊብ ምን ብሏቸዋል? ፈከይፈ አስነዑ ቢነድሪ ያንን ስለቴ ለአላህ የገባሁትን ስለቴ ምንድነው ማደርገው? ፈአሻሩ ኢለይሂ አን ያእቲየ ዓራፈተን ፈየስተእሚሩሃ አንዲት ጠንቋይ ዘንድ ሄዶ ሴት ናት፣ እሷን እንዲያናግርና እንዲያማክር ሐሳብ ይሰጡታል ማለት ነው። ያው እሷ ጋር ሲኬድ የሰጠችው ሐሳብ ምንድነው? ይሄ እንደ ዕጣ ነገር ወይም ደግሞ አሁን በዘመኑ አንዳንድ ወጣቶች ቢንጎ የሚሉት ጨዋታ አለ። ቁማር ነው እንዲህ እየተመታ ዕጣ የሚወጣበት ማለት ነው። እዛ ዕጣ ላይ ኢፍዓል ላ ተፍዓል ሚል ጽሑፍ ተጽፎበት ኢፍዓል ከሆነ ረደው ነው፣ ላ ተፍዓል ከሆነ አትረደው ነው። ወይም ደግሞ በሌላ አነጋገር የአብደላህና የግመል ስም የተጻፈበት የ10 ግመል ስም የተጻፈበት ዕጣ እንዲነሳ ያ ዕጣ አሁን ሲጣል ግመል ነው የሚለው። ሲጣል ግመል ሲጣል ግመል ሲጣል ግመል ስንት ደረሰ? 100 ግመል። በኋላ ላይ መጨረሻ ላይ ነው ላ ተፍዓል ሚል የወጣው። አብደላህ የአብደላህ ዕጣ የወጣው መጨረሻ ላይ ነው 100 ከሞላ በኋላ ማለት ነው። ስለዚህ 100 ቆመ ማለት ነው። ከዚህ በኋላ በ100 ግመል ምን ሊደረጉ ነው ማለት ነው? የረሱል ሰለላሁ ዐለይሂ ወሰለም አባት ፊዳ ሊደረጉ ነው፣ ቤዛ ሊደረጉ ነው። ስለዚህ 100 ግመሎቹ ለዛ ፋንታ ተሰባሰብ ያኔ ለአብደላህ ፋንታ ታረዱ። ቤተሰቦች ቅርብ የሆኑት ሁሉ ለዚህ 100 ግመል መዋጮ አድርገው ታረደ። ይሄ ዲየቱል ቀትል ሆኖ እስልምና ውስጥም ይሄ ህግ እንዲኖር ተደርጓል። አንድ ሰው አንድ ነፍስ ሲያጠፋ በዛ ምትክና በዛ ፋንታ 100 ግመል እንዲያመጣ ማለት ነው። ጥሩ አማ ዋሊዱሁ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም አባትማ አብዱላህ ይባላል። ፈካነ አሕሰነ አውላድ አብዱል ሙጠሊብ ፈካነ አሕሰነ አውላድ አብዱል ሙጠሊብ ለአብዱል ሙጠሊብ ከነበሩት ልጆች በጣም ያማረው ልጅ ነበር አብዱላህ የረሱል ሰለላሁ ዐለይሂ ወሰለም አባት ማለት ነው። ወአዐፈሁ በተለያዩ ነገሮች ላይ ደግሞ በጣም ጥንቁቅና ጥብቅ የነበረ ልጅ ነበር። ወአሐበሁም ኢለይህ ከልጆቹ እሱ ዘንድ አብዱላህ የተወደደ ነበር ከአብዱል ሙጠሊብ ልጆች። ወሁወ ዘቢሑ እሱ ነው አብዱላህ ዘቢሕ ተብሎ የሚታወቀው። ዘቢሕ የሚለው ታሪክ ከምን መጣ ከተባለ ወዛሊከ ይህም አነ አብዱል ሙጠሊብ የረሱል ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ለማ ሐፈረ ቢዕረ ዘምዘማ የዘምዘምን ቁፋሮ በቆፈረ ጊዜ ያው በህልሙ ታይቶት ማለት ነው። ወበደአት ስትጀምር አታሩሃ ፋናው ውሃው መኖሩን የሚያሳይ ማረጋገጫዎችና ምልክቶች ሲታዩ
ናዛዓትሁ ቁረይሽ ተከራከረችው። በፍጹም ይሄ ለአንተ ሊሆን አይችልም፣ በዚህ እኛም ድርሻ አለ፣ ይሄ ያንተ ሀብት ያንተ ንብረት ብቻ ሆኖ ሊቀር አይችልም ብለው ተጨቃጨቁት። ታዲያ እሱ ምን አደረገ? ፈነደረ ተሳለ። ለኢን አታሁ ላሁ አላህ ከሰጠው 10 አብናኢ 10 ልጆችን ከሰጠው ወበለጉ መስጠት ብቻ ሳይሆን ወበለጉ ከደረሱ፣ ያው አንዳንዴ ልጅ ላይደርስ ይችላል፣ በለጋነቱ ሊቀጭ ይችላል። ካስቀመጣቸው ከስለቱ መስፈርቶች ውስጥ ወበለጉ ከደረሱ እነዚህ ልጆች አንየምነዑሁ እሱን ሊከላከሉለት ከደረሱ ለየዝበሐና አሐደሁም አንዳቸውን እንደሚያርድ ቃል ይገባል። ያው የተቸገረ ሰው የሚለውን አያውቅም አይደል? ልጅን የሚያክል ነገር ተሳለ አርዳለሁ ብሎ ማለት ነው። ሰዎች በተቸገሩበት ጊዜ ከአፋቸው የሚወጣውን ነገር በኋላ ያ ነገር ተሟልቶ ሲገኝ ሊያረጋግጡ ይችላሉ። እውነተኛ ሆነው ሊያረጋግጡ ይችላሉ። እስልምና ውስጥ እንደምታውቁት ነዝር ዒባዳ ነው፣ ከአምልኮ ውስጥ ነው። ለአላህ ብቻ የሚቸርና ለአላህ ብቻ የሚለገስ ነው። አላህ ምን ብሏል? አማኞቹን ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ። አማኞች ትክክለኛ ሙእሚኖች ከባህሪዎቻቸው አንዱ የገቡትን ስለት ወይም ቃል ጠብቀው ይሞላሉ። ቃሉ ከተፈጸመ በኋላ መሸሽ የለም ማለት ነው። ስለት አንድ ሰው ሊገባው የማይወደድለት ኢባዳ ነው። ከገባው ግን ለአላህ ያንን የገባውን ስለት መሙላት ግድ ይለዋል። ታዲያ ለስለቱ ለገባው ስለት አብዱል ሙጠሊብ ፈጻሚ ነበር፣ እውነተኛ ነበርና ፈለማ ተመ ለሁ ዛሊክ ይሄ በተሟላለት ጊዜ ምን ማለት ነው? ይሄ በተሟላለት ጊዜ ማለት ነው 10 ልጅ በተሰጠው ጊዜ ማለት ነው። አቅረዐ በይነ አውላዲሂ በልጆቹ መሃል በ10 ልጆች ሞልተዋል። 10 ልጆች አላህ ከሰጠኝና ከደረሱ ብለዋል። ደረሱ፣ ሞሉ። ታዲያ ምን አደረገ? አቅረዐ በይነ አውላዲሂ በልጆቹ መሃል እጣጣለ። ከልጄ የትኛውን ለይቼ ማረድ እንዳለብኝ ይቸግረኛል፣ አባት ነው፣ ፍትህ አይደለም እንደ አባት። ስለዚህ ጣው ይወስነዋል፣ ሊታረድ ማለት ነው። ሊሸለም ሳይሆን ሊታረድ እጣው ይወስነዋል። ታዲያ ይሄ እጣ ሲጣል فوقعت القرعة على عبد الله ይሄ እጣ ማን ላይ ወጣ? አብደላህ ላይ፣ የረሱል ሰለላሁ ዐለይሂ ወሰለም አባት ላይ ወጣ። ታዲያ በቃሉ መሰረት فذهب إلى الكعبة ليذبحه ወደ ካዕባ ሊያርደው ይዞት አቀና። فمنعته قريش ሊያርደው ሲሞክር ቁረይሾች ከለከሉ። ካዕባ ዙሪያ ላይ ነበሩና በሳቱ በፍጹም ይሄ ተግባር አንቀበለው ከከለከሉት ውስጥ አሉ የታሪክ ሊቃውንቶች ወላ ሲየማ ኢኽዋኑሁ አሉ። በተለይ ደግሞ ወንድሞቹ የአብዱል ሙጠሊብ ወንድሞች ወአኸዋኑሁ አጎቶቹ በማን በኩል ያሉ? በእናቱ በኩል ያሉ። ፈፈዳሁ አለ ከዛ ቤዛ አደረገው ቢሚአት ሚን الإبل ከግመል በ100 ግመል ቤዛ አደረገው፣ ፊዳ አደረገው አለ ለዛ ፋንታ። ይሄ እንግዲህ ቅድም እንዳልነው ሰፊ ታሪክ አለው። ያንን ቤዛ ለማድረግ እነሱ ሲከለክሉ ወደ ጠንቋይ እንዲሄድ እና እንዲያማክር ነግረውታል። ያ በተለያዩ ሂደቶች የመጣ ነው ማለት ነው። فالنبي صلى الله عليه وسلم هذا الذي يا الله مريتني عليه الصلاة والسلام ابن الذبيحين ይባላል። ሁለት ለእርድ የቀረቡ ሰዎች ልጅ ነው ተብለው የሚታወቁት። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም كما جاء في الحديث انا ابن الذبيحين ብለዋል። እኔ ሁለት ለእርድ መስዋዕትነት የቀረቡ ሰዎች ልጅ ነኝ ብለዋል። ይሄን ያሰቡት እዚሁ ጋር እንደተጠቀሰው እስማኤል አለይሂ ሰላም ወአብዱላህ ነው። አባቴ አብዱላህና እንዲሁ እስማኤል ነብዩላህ እስማኤል የዘር ሐረጋቸውና ግንዳቸው ተመልክተናል። እስማኤል ድረስ እንደሚደርስ ማለት ነው። የአብዱላህን እንዴት ለእርድ እንደቀረበ በዚህ ታሪክ ላይ ቀንጨብ ባለ መልኩ ስንመለከተው የነብዩላህ እስማኤል ደግሞ እንዴት ነው ለእርድ የቀረቡት አላሁ ሱብሓነሁ ወተዓላ ሱረቱ ሳፋት ላይ በከፊሉ አስቀምጦታል። አባታቸው ኢብራሂም እድሜያቸው እየገፋ ሲሄድ ልጅ ለማግኘት ወይም ደግሞ የማግኘት ፍላጎታቸው በጣም እየጨመረ ሲመጣ ለአላህ ዱዓ አደረጉ። ረቢ ሀብሊ ሚነ ሳሊሒን ጌታዬ ሆይ ከደጋግ የሆኑ ልጆችን ስጠኝ አለ። ታዲያ ፈበሸርናሁ ቢጉላሚን ሐሊም
ቻይ በሆነ ልጅ የምስራች አበሰር ነው። ማን ነው እሱ? ኢስማዒል። እንግዲህ ቻይ የሆነ ልጅ የምስራች ኢብራሂም ቢደረግም በዚህ ልጅ ላይ ትልቅ ፈተና አጋጥሞታል ነብዩላህ ኢብራሂም። እሱም ምንድነው? ልጅ በራሱ ፈተና ነው። አላህ ኢነማ አምዋሉኩም ወአውላዱኩም ፊትና ብሏል። ገንዘቦቻችሁ ልጆቻችሁ ለእናንተ ፈተናዎች ናቸው። ወላጅ በልጁ ይፈተናል። የልጅ ውዴታ የልጅ ፍቅር ውስጥ ላይ እየገባ እየሰረሰረው ልጁ የተለያዩ አደጋዎች እንዳያጋጥሙት የተለያዩ በሌላ ጎን ደግሞ ደረጃዎችና ቦታዎች እንዲደርሱለት ይጓጓል። ልክ ኢብራሂም በዛ ልክ ኢስማኤል አደገ ሲሉ የልጅ ፍቅር ልቦናቸው ውስጥ ሲገባ አላህ በተደጋጋሚ በመናም መልክ ልጃቸውን እንዲያርዱ የእርድ ትእዛዝ ያዛቸዋል። አንዴ አይደለም ሁለቴ አይደለም ሶስቴ ነው። ታዲያ አላህ ምን አለ? فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى ልጃቸውን አማከሩ። ኢብራሂም እና ኢስማኤል በአደን ይታወቃሉ። ዕለታዊ የኑሮ እንቅስቃሴያቸው ነው አደን። ወደ አደን እንደተለመደው ይዘው ሲሄዱ ለአደን እንደሚሄድ ነው ኢስማኤል የሚያውቀው። ነብዩላህ ኢብራሂም ነገሩት መመሪያ እንደመጣ እንደሚያርዱት። መመሪያው ሲመጣ እስማኤል አራ በፍጹም ብሎ ወደ ሌላ አቅጣጫ አልሄደም። የሆነ ቅያስ ፈልጎ አልጠፋም። فلما بلغ معه السعي قال يا بني إني أرى في المنام أني أذبحك أني لاردن فانظر ماذا ترى እስቲ ምን እንደምታይ በዚያ ላይ ያለህን ሐሳብ አዋጣ። እስቲ ምንድነው የምትለኝ? እንዲያምስ መጋበዝ ሳይሆን እስቲ ምንድነው የምትለው ብለው ኢብራሂም ሊሰሙት ነው። قال يا أبت افعل ما تؤمر አባቴ ሆይ የታዘዝከውን ፈጽም። አላህ ያዘዘ ፈጽም። ከአላህ ትእዛዝ ወደፊትም ወደ ኋላም ማለት ነው። قال ستجدني إن شاء الله من الصابرين በታዘዝከው ትእዛዝ ላይ ለመፈጸም በመታደርገው እንቅስቃሴ ደግሞ እኔ አላስቸግርህም ከታጋሾች ሆናለሁ ኢንሻአላህ። ያንን ትእዛዝ ለመፈጸም በጀርባው ወይም ደግሞ በፊቱ ተደፍቶ ሊያርደው ኢብራሂም የአላህን ትእዛዝ ለመፈጸም ሲደፋው فلما أسلم وتله للجبين وناديناه أن يا إبراهيم فلما أسلم إبراهيم እና إسماعيل ለአላህ እጅግር በሰጡ ጊዜ ለአላህ ታዛዥ በሆኑ ጊዜ ኢብራሂም ለልጅ የነበረውን ፍቅር ወደ መስዋዕትነት በቀየረ ጊዜ ኢስማኤል ደግሞ የራሱን ነፍስ አባቱንና አላህን ታዞ በሰዋ ጊዜ እንደማለት ነው። ኢብራሂምን ጠራና قد صدقت الرؤيا ብለ ህልምህን ወይም የታዘዝከውን ትእዛዝ እውን አድርገሃል ፈጽመሃል። ሌላው አላህ ምን አለ ወረድ ብሎ وفديناه بذبح عظيم በዛው ቅጽበት እዛ ቦታ ላይ ታላቅ የሆነ እርድ አምጥተን ተካንለት አለ። ከብሽ በግ አምጥቶ አላህ ያንን እንዲያርድ አደረገው ማለት ነው። ታዲያ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አና ኢብኑ ዘቢሐይን ያሉት ማለት ነው። እኔ ሁለት ለእርድ የቀረቡ ሰዎች ልጅ ነኝ ያሉት ኢስማኤል አለይሂ ሰላም ወዐብደላህ ወብኑ الሙፍዲየን ፉዲየ ኢስማኤል አለይሂ ሰላም ነብዩላህ ኢብራሂም ቤዛ ተደርገዋል ቢከብሺ በበግ ማለት ነው። ወፉዲየ ዐብደላህ የረሱል አባት ደግሞ አብደላህ ቤዛ ተደርገዋል ب100 من الإبل በመቶ ግመል ማለት ነው። ጥሩ እንግዲህ ዳኑ ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም አባት አብደላህ ከመታረድ ቀሩ ማለት ነው። እንግዲህ የልጅነት እድሜያቸው አልፎ ለትዳር ሲደርሱ እንደዛሬው አልነበረምና ጎረምሳው ወይም ደግሞ ለትዳር ሲያስብ አንድ ሰው ዛሬ እንደሚያደርገው ራሱ ብድግ ብሎ የማምጣት ሂደት ስላልነበረ በአረቦች ተለምዶ ላይ واختار عبد المطلب مرة لابنه عبد الله ለልጁ ለአብደላህ መረጠ። ማንን መረጠ? አሚነት ቢንት ወህብ አሚናን መረጠ ለልጁ። ማን የመረጠው? አብዱል ሙጠሊብ። ያው በትዳር ምርጫ ላይ አንድ ሰው የመረጠውን የወደደውን ያገባል። ሆኖም ግን አንዳንዴ ወላጆች ወይም ደግሞ ቤተሰቦች ለልጁ የሚያጩት ነገር እነሱ የትዳር ልምዱና ተመክሮ ስላላቸው ብዙ ጊዜ የተሻለ ነው የሚሆነው።
ልጁ ከሚያደርገው ማለት ነው። ስለዚህ በዚህ ጉዳይ ላይ ወላጆችን ሙሻረካ ማድረግ ለትዳር ማሰቡን ወይ ደግሞ ለትዳር የሚፈልጋት ወይም የሚፈልጉለትን ልጅ ማቅረብ በዚህ ጉዳይ ላይ የጋራ የሆነ ነገር መወጣት የተሻለ ነው ለትዳር። وكانت افضل نساء قريش አሉ አሚናን ሲመርጡ ያው ያዩበት ነገር አለ። አሚና ነበረች አሉ افضل نساء قريش ከቁረይሽ ሴቶች በላጭ ነበረች። እንደ ትልቅ ሴት ነው የምትታየው። شرفا وموضعا ከልቅና በስተኩል ከቦታ በስተኩል ያላት ደረጃ ከፍ ያለ ነበር። ያን ብቻ አይደለም وكان ابوها አባቷም ነበር ማን وهب سيد بني زهرة የበኒ ዙህራ አላቃ ነበር አለ። ነሰበን ወሸረፈን አባቷ ከልቅናም እንዲሁ ከዘርም በኩል ዘሩ ከፍ ያለ ነበር ነው ከፍ ያለ ነበር። ከትዳር አጋር ጋራ ኩፍ ወይም አቻ መሆን ሲባል አንዳንዴ ይሄንንም ሊይዝ ይችላል። ረሱል ሰለላሁ ዐለይሂ ወሰለም የዘር ሐረግ በትልልቅ ስራና ዝና ባላቸው ሰዎች የተሞላ ነው። ልክ ለረሱል ሰለላሁ ዐለይሂ ወሰለም ለረሱል ሰለላሁ ዐለይሂ ወሰለም አባት የሚታሰበውም ትዳር በዛ ልክ መሆን አለበት ማለት ነው። ዝና ያላት ምክንያቱም በትዳራቸው ውስጥ አንዱ የደካማ ወይም ደግሞ ታሪክ ወይም ደግሞ የሆነ ነገር ዝና የሌለው ሰው ሲሆን የሚፈጠር የተለያየ መሻኪል ይኖራልና ማለት ነው። فتمت الخطبة والزواج ጋብቻው ትዳሩ ተጠናቀቀ። ውል ታሰረ፣ ኒካህ ተፈጸመ። وبنى بها عبد الله በሷ ላይ ቢና አደረገ ያው ግንኙነት አደረገ በመከተ መካ ላይ فحملت برسول الله صلى الله عليه وسلم رسولا ጸነሰች አሚና። وبعد فترة ከተወሰነ ጊዜ በኋላ أرسله عبد المطلب አባቱ عبد الله ላከው إلى المدينة ወደ መዲና ልኮታል أو الشام ወይም ወደ ሻም في تجارة كنጋዴ ጋራ በንግድ ጉዳይ ልኮታል። فتوفي بالمدينة በንግድ ጉዳይ በተላከበት መዲና ላይ عبدالله ሞተ። راجعا من الشام ከሻም እየተመለሰ ባለበት ገና ለትዳር አዲስ ናቸው። የረሱል ሰለላሁ ዐለይሂ ወሰለም አባት ትዳር መመስረታቸው ነው። በዛው ቅጽበት ከአባታቸው ትእዛዝ መጥቶ ወደ ሻም አሊያም ደግሞ ወደ መዲና በተላኩበት ከሻም እየተመለሱ ንግዱን ይዘው እየተመለሱ ያለ እዛው መዲና ላይ ሞተዋል። የመካ ሰዎች ቀደም እንዳነሳ ነው ሐሺምም እንዳሳያቸው የንግድ እንቅስቃሴያቸው በሁለት በኩል ነው የሚያልፈው። አንዱ መዲና ነው። ከመዲና በኩል የሻምን አቅጣጫ የሚከተሉት ከመዲና በኩል ባለው አቅጣጫ ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ የመካ ሙሽሪኮች ያሁሉ አስጨንቀው ያሁሉ አዛ አድርገው ካሳደዷቸው በኋላ የመካ ሙሽሪኮችን አፍነው ከያዙበት ነገር አንዱ መዲና ነው። ምክንያቱም የንግድ እንቅስቃሴያቸው የሚያልፍበት ቦታ ነበር። የበድር ዘመቻም የተፈጠረው በዚህ ምክንያት ነው። ረሱል አዛው ማስቸገሩ ሲበዛ በዛ በኩል የነበሩ ነጋዴዎችን ያኔ የተለያዩ ሰዎችን በመላክ እንዲተናኮሷቸው የተለያዩ እርምጃ እንዲወስዱባቸው አደረጉ። በዛ ምክንያት ጦርነቱ የበድር ዘመቻ ተጀመረ ማለት ነው። ወዱፊና አባት አብደላህ ተቀበሩ في دار النابغة دار النابغة የሚባል ቦታ في دار النابغة الدبياني የተባለ ቦታ ላይ ልዩ ስሙ ማለት ነው። እዛ ቦታ ላይ የረሱል ሰለላሁ ዐለይሂ ወሰለም አባት ሞቱ። የሞቱበትን ምክንያት ሲያስቀምጡ ያው መዲና እንደሚታወቀው በወባ የምትታወቅ አገር ነበረች እና ወባ መዲና ውስጥ አጋጥሟቸው እንደሆነ ይናገራሉ። ይህንንም ቦታ የረሱል ሰለላሁ ዐለይሂ ወሰለም አባት የሞቱበት ዳር ናቢጋ የሚባለውን ረሱል ትንሽ እድሜያቸው ወደ 6 ወደ 7 ሲሆን አካባቢ ከናታቸው ጋር ሆነው የአባታቸውን ቀብር ዘይረዋል። መዲና ወባዋ ቀጥሏል ይላሉ ረሱል ሰለላሁ ዐለይሂ ወሰለም እስከሚሰደዱበት ጊዜ ድረስ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገው ነው የመዲና ወባ የተነቀለውና የጠፋው ይላሉ። እንግዲህ አባታቸው ሞቱ። وذلك ይህም የሆነው አሉ قبل ولادته صلى الله عليه وسلم على الأصح በትክክለኛው በታሪክ ሊቃውንቶች ንግግር መሰረት ከሄድን የረሱል ሰለላሁ ዐለይሂ ወሰለም አባት የሞቱት ይላሉ ረሱል ከመወለዳቸው በፊት ነው።
ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። قبل ولادته የአላህ መልእክተኛ ሳይወለዱ ነው የሞቱት። አንዳንድ የሲራ ሊቃውንቶች እንደሚያስቀምጡት ምንም እንኳን ንግግራቸው ብዙ ተቀባይነት ባይኖረው ረሱል ከተወለዱ በኋላ ነው አባት የሞቱት የሚሉ አሉ። በተወሰኑ ጥቂት ወራቶች በአንድ ወር ወይም በሁለት ወር ከዛ በኋላ ነው አባታቸው የሞቱት የሚሉ አሉ። ነገር ግን ትክክለኛው ንግግር ላይ ወይም አክሰሩ المؤرخين አብዛኛው የሲራ ሊቃውንቶች የሚያስቀምጡት ከመወለዳቸው በፊት መሆኑን። አባስ ሲሞቱ ጥለውት የሞቱት ሀብት ጥቂት ነበር ይላሉ። አብደላህ የተውት ሀብት 5 ግመል እንዲሁ የተወሰኑ በግና ፍየሎች ወጃሪየቱል ሐበሽያ ከሐበሻ የሆነች አንዲት ባሪያ ናት። በረካ አልሐበሽያ ኡሙ አይመን ማለት ነው። ኡሙ አይመን በሳቸው በአብደላህ ስር ነበረች። ወደ ኋላ ታሪኳንም እንደምናጤነውና እንደምንመለከተው ረሱል ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ የረሱል ሰለላሁ ዐለይሂ ወሰለም ሞግዚት ሆና አገልግላለች። ረሱል ሰለላሁ ዐለይሂ ወሰለም ሲሰደዱም ወደ መዲና አብራ ተሰዳለች። المولد የረሱል ሰለላሁ ዐለይሂ ወሰለም ውልደት ይዘቱ ምን ይመስል ነበር? የአላህ መልእክተኛ መቼ ተወለዱ? ከተወለዱ በኋላስ ወይም ሲወለዱ ምን አይነት ታምሮች የረሱልን ሰለላሁ ዐለይሂ ወሰለም መወለድና ይህ ውልደት እንደሌላኛው ውልደት እንዳልሆነ የሚያሳዩ የተለያዩ ክስተቶች ተከስተዋል። እነዚያ ምንድናቸው የሚለውን እንመለከታለን። ወሊደ ረሱሉላህ ሰለላሁ ዐለይሂ ወሰለም بشعب بني هاشم في مكة የአላህ መልእክተኛ መካ ውስጥ የበኒ ሃሽሞች ቀጭን መንገድ ወይም ሸለቆ ተብላ በምትታወቅ ቦታ ላይ የአላህ መልእክተኛ ተወለዱ። صبيحة يوم الاثنين የሰኞ ዕለት ንጋት ላይ። እዚህ ላይ አንድ መጠቀስ ያለበት ነገር የረሱል ሰለላሁ ዐለይሂ ወሰለም ውልደትን እንደ ታሪክ ማውራት ተጨባጭ የሆነ መረጃ የለውም። ምክንያቱም ሙስሊሞች እንደ ታሪክ በመዛግብት ደረጃ ወይም ታሪክን በመቁጠር የታሪክ ቁጥር ማኖር የጀመሩት ወይም መነሻቸውን አንዳንድ አቆጣጠሮችን ለማድረግ የያዙት ሂጅራ ነው። ሂጅራ ደግሞ አልመጣም፣ ገና እየተወለዱ ነው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የተወለዱበት ዕለትና ቀን ይህ ነው ብሎ መወሰን መረጃ የሌለው ጉዳይ ነው። ነገር ግን አንዳንድ የታሪክ ሊቃውንቶች ታሪክን በመከተል የሚያጣቅሱት ጉዳይ ነው እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰኞ ዕለት ማለዳ التاسع 9 ويقال ይባላል الثاني عشر ወይም 12ኛው ቀን من شهر ربيع الأول ከረቢዕ الأول ማለት ነው ወር ማለት ነው በ9ኛው ቀን ወይም በ12ኛው ቀን عام الفيل የዝሆን ዓመት ተብሎ በሚታወቀው ዓመት ተወለዱ። በ9 በ12 ይሄ ራሱ ይሄ የሲራት ሊቃውንቶች መወዛገብ በራሱ የረሱል ሰለላሁ ዐለይሂ ወሰለም ውልደት ቀኑ አለመታወቁን የሚያሳይ ነገር ነው። አንዳንድ የሲራ ሊቃውንቶች በ9 ነው የተወለዱት፣ ሌሎኞቹ ደግሞ በ12 ይላሉ። ረቢዕ الأول ላይ አሉ الأول أصح 9 ነው የሚለው ትክክል ነው አሉ። والثاني أشهر ሁለተኛው ደግሞ በሲራ ሊቃውንቶች ዘንድ እንደውቅና የተሰጠው ነው። ይሄ ቀን እንደ ሚላዲ አቆጣጠር ሲያዝ እንደ አውሮፓውያን አቆጣጠር ሲያዝ ወደዛ ሲለወጥ አሉ وهو يوافق اليوم الثاني والعشرين 22ኛውን ቀን ገጥማል من شهر أبريل كأبريل ወር سنة 71 و500 እንደዛ ከያዝነው 571 ላይ ማለት ነው 571 ላይ እንደ ሚላዲ ወይም በሌላ አያያዝ ስንይዘው 6ኛው ክፍለ ዘመን አካባቢ ማለት ነው። በእነሱ በሚላዲ ከቆጠር ነው ያኔ ነው የተወለዱት ይላሉ። ያም ሆነ ይህ የረሱል ሰለላሁ ዐለይሂ ወሰለም ውልደት አቆጣጠሩ ይህ ነው ተብሎ አያያዝም። ሆኖም ግን ያው አንዳንድ ሰዎች ያው 12ኛው ቀን ተንጠልጥለው ከረቢዕ الأول ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ይሄ ቀን የተወለዱበት ነው በሚል የተለያዩ ነገሮችን ሲከውኑና ቀኑን በተለያዩ ነገሮችን ሲያሳልፉ እናያለን። ባልተጨበጠ ታሪክ ማለት ነው። ይህ ቀን የረሱል ሰለላሁ ዐለይሂ ወሰለም ወደፊት ህልፈታቸውን ስናይ የሞቱበት ቀን መሆኑ ምንም አይነት ኺላፍ የለውም።
በ12ኛው ቀን ረቢዑል አወል ወጣም ወረደ። እዛ ርዕስ ውስጥ ብዙ መግባት ባልፈልግም ወደ ቀጣዩ ስንሄድ ወካነት ቃቢለቱሁ ረሱልን ሰለላሁ ዐለይሂ ወሰለም ያዋለደቻቸው በአዋላጅነት የነበረችው አይዳየቱሁ አሽፋ ቢንቱ አምር የአምር ልጅ የሆነችው ሽፋ ነበር ረሱልን ሰለላሁ ዐለይሂ ወሰለም ያዋለደቻቸው ማለት ነው። እቺ ሴት ኡሙ አብዱራህማን ብን ዐውፍ ረዲየላሁ ዐንሁ የአብዱራህማን ብን ዐውፍ እናት ናት። አብዱራህማን ብን ዐውፍ ከታላላቅ ሰሃቦች ውስጥ ነው። ገንዘቡን ንብረቱን ለእስልምና አውልቆ የሰጠ ልዩ ሰው ነው። ወደፊት ታሪኩን እንደምንመለከተው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ በሙሃጅሮችና በአንሳሮች መሃል ወንድማማችነትን መስርተዋል። ያ ወንድማማችነት እስከ መወራረስ ድረስ የሚያደርስ ነበር። የተለያዩ አንደኛው ያለውን ሀብት ሌላኛው እንዲሰጥ የሚያደርገው ከአንድ ሰው ጋር ነበር ረሱል ሰለላሁ ዐለይሂ ወሰለም ሙአኻ ያደረጉትና ያ ሰው ሚስቶቼን አቀርብልሃለሁ ካሉ ሚስቶቼ ውስጥ የፈለከውን መርጠህ ያማረችን ታገባለህ አለ። ከንብረቴ ላይ ደግሞ ግማሹን ቆርጬ ያካፍልሃለሁ አለ። አብዱራህማን ብን ዐውፍ ግን ይህን አልተቀበለም። ሌሎች ሰዎች እንደተቀበሉት ማለት ነው። ወደ ንግድ ቦታችሁ አመላክተኝ አለ። የንግድ ሙያውና ብቃቱ ስለነበረ አመላከቱት። እየነገደ ያን ሀብት መለሰ። በራሱ ምርጫና በራሱ ፍላጎት ደግሞ ከሀብቱ በኋላ አንድ ሴትን ማግባት ችሏል አብዱራህማን ብን ዐውፍ። የተለያዩ ጊዜዎች ላይ ሙስሊሞች ላይ በሚታዩ ችግሮች ገንዘቡን በመስጠት ከሚታወቁ ሰሃቦች ነው። ወለማ ወለደቱ እና የሱ እናት ነበር ረሱልን ሰለላሁ ዐለይሂ ወሰለም ያዋለደቻቸው። ወለማ ወለደቱ ኡሙሁ የሲራ ሊቃውንቶች ከሚያስቀምጡት ረሱል ሰለላሁ ዐለይሂ ወሰለም ሲወለዱ ከታዩ የተለያዩ ታምራቶች ውስጥ እነዚህ እንግዲህ ኢርሃሳቶች ናቸው። እነዚህ ሁሉ ዋዜማዎች ናቸው። ህዝቦችን እንዲነቁ ነብይ መሆናቸውን እንዲያመላክቱ እንዲያዩ የተኖሩ ነገሮች ናቸው። ረሱል ሰለላሁ ዐለይሂ ወሰለም አድገው ወጣት ሆነው በኸዲጃ ንብረት ማለት ነው እንዲነግዱ በታማኝነታቸው በታታሪነታቸው ያ ንብረት ሲሰጣቸውና ወደ ሻም እንኳን ሲንቀሳቀሱ የተለያዩ ዛፎችና የተለያዩ ድንጋዮች አሉ ረሱል ሰለላሁ ዐለይሂ ወሰለም ሱጁድ ያደርጉላቸው እንደነበርና ሰላምታም ያቀርቡላቸው እንደነበር ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስቀምጠዋል። መካ ውስጥ ሁሉ ሳይቀር እኔ መካ ውስጥ አንድ ድንጋይ አቃለው አሉ ረሱል ሰለላሁ ዐለይሂ ወሰለም ከመላከ በፊት ሰላምታን ያቀርብ የነበረ አሉ። ሲወለዱ ከታዩ ክስተቶች ውስጥ ወለማ ወለደቱ ኡሙሁ እናታቸው ስትወልዳቸው ማለት ነው خرج منها كسوا ማፀን ወጣ نور ብርሃን ወጣ اضاءت له قصور الشام ያ ብርሃን ሄዶ ዘልቆ የሻምን ሰማይ ጠቀስ የሆኑ ህንጻዎችን የሚያበራ ብርሃን ከናታቸው ማፀን ውስጥ ወጥቷል። የሲራት ሊቃውንቶች ከሚያስቀምጡት ነገር አንዱ እዚህ ጋር ምንድነው እሱ የረሱል ሰለላሁ ዐለይሂ ወሰለም ንግስና የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ወደፊት ሻም ድረስ በዛ ዘመን ሻም ነሩም ነፉርስ በስልጣኔ ማማ ላይ ጫፍ የደረሱና የስልጣኔ ታሪክ የጥንታዊ ታሪኮች ናቸውና እዛ ድረስ ሁሉ የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ሄዶ እንደሚነቀንቅ እንደሚደርስ ማሳያ ነበር ይላሉ። ይሄ ክስተት ረሱል ሰለላሁ ዐለይሂ ወሰለም ታዲያ ሲወለዱ ረሱል በአያታቸው በአብዱል ሙጠሊብ አስተዳደር ስር ነበሩና ወአርሰለት ኢላ ጀዲሂ አብዱል ሙጠሊብ አሚና የተወሰኑ ሰዎችን ወደ አብዱል ሙጠሊብ ላከች። تبشره بولادته صلى الله عليه وسلم يا الله መልእክተኛ መወለዳቸው ልታበስር የልጅ ልጅ ማየታቸውና ማረክ ማግኘታቸው ልትነግር ማለት ነው። ሰው ላከች። ታዲያ አብዱል ሙጠሊብ ይሄን ዜናና ይሄን ወሬ ሲደርሳቸው فجاء عبد المطلب መጣ مستبشرا مسرورا የተበሰረና እንዲሁ የተደሰተ ሆኖ መጣ። وحمله ይሄን ልጅ አስገባው وحمله ተሸከመው فادخله الكعبه ካዕባ ውስጥ ይዞት ገባ። ቁልፉ ሱጃድ ላይ ያለው ካዕባ የሚያስተዳድረው እሱ አይደል? ወደ ካዕባ ይዞት ገባ። وشكر الله الله አመሰገነ ودعاه الله ለመነ وسماه محمدا ስምም ሰጠው። ይሄ ልጅ ማን ብሎ ሰየመው? محمد ብሎ ሰየመው። وهذا الاسم لم يكن معروفا في العرب ይሄ ስም አረቦች ስያሜ ላይ ለልጆቻቸው ስም ሲያስቀምጡ የሚታወቅ ስም አልነበረም። ለየት ያለ ስም ነው ያስቀመጠው። ለምንድን ነው ይሄ መሐመድ ብሎ የጠራው? رجاء ان يحمد
ይልጅ ወደፊት እንዲመሰገን ወይም ምስጉን እንዲሆን በማሰብ ነው። ያው አባት ለልጁ ስም ሲያስቀምጥ የተለያዩ ነገሮችን ያያል። አንዳንዴ ይሄ ልጅ ማን ልበለው፣ ከምን ክስተት ጋር ከምን ሁኔታ ጋር ላያይዘው፣ በምን ስም ብሰይመው ስሙ ያማረ ይሆንልኛል ብሎ ይጓጓል። ልክ እንደዚያው ሙሐመድ ብሎ ጠራው ረጃአን ይሕመድ ወዐቃ ዐንሁ ስለሱ አቂቃ ወጣ። ልክ ዛሬ ሸሪዓችን ውስጥ ልጅ ሲወለድ አቂቃ እንደሚደረገው አቂቃ አደረገለት ማለት ነው። ይሄ በጃሂልያ ማህበረሰብም ዘንድ የነበረና እስልምና ማረጋገጥ ያለፈው ነው። ወختنه يوم سابع የሰባተኛው ዕለት ደግሞ እንዲገረዝ አደረገ። وأطعم الناس ሰዎችንም አበላ كما كان العرب يفعلونه ልክ አረቦች በልጅ ሲወለድላቸው ይሰሩት እንደነበረው ይህም ልጅ ሲወለድ በዛው ልክ አደረገ ማለት ነው አብዱል ሙጠሊብ። እንግዲህ አረቦች በማብላት ላይ ይታሙ አይተናል። በቀደም ሰዎችን የመመገብ ልማድ አላቸው። አላሁ ሱብሓነሁ ወተዓላ አማኞችን ካወደሰበት ነገር አንዱ ምንድነው? እሱ ወዩጥዒሙነ አጣዓም ዐላ ሑቢሂ ምስኪነን ወየቲመን ወአሲራ፣ ምግብን ያበላሉ። እስልምና ውስጥ ለሰዎች ምግብ ማብላት ትልቅ ቦታ ያለው ነገር ነው። وكانت حاضنته ام ايمن የረሱል ሰለላሁ ዐለይሂ ወሰለም ሞግዚት ኡሙ አይመን ነበረች። እንግዲህ አብዱላህ ትቷቸው ከሞተው ሀብት ውስጥ አንዱ ኡሙ አይመን ናት ብለናል። በረከቱል ሐበሽያ ምትባለው መውላቱ ዋሊዲሂ አብዱላህ የአባታቸው አብዱላህ ባሪያ ነበረችው። ወቀድ በቂየት ስለሷ እንግዲህ መሃል ላይ አስገብቶ የኋላኛው ወይም የወደፊት ታሪኳን አስቀድሞ ሲያወሩ ምን አሉ? ወቀድ በቂየት እቺ ሴት ቀርታለች ሐታ አስለመት እድሜዋ እስከዛ ድረስ መጥቷል። እስክትሰልም ድረስ ረሱል ሰለላሁ ዐለይሂ ወሰለም ተልከው ዳዕዋ ሲያደርጉ ሰልማለች። ወሃጀረት መስለም ብቻ አይደለም ከረሱል ሰለላሁ ዐለይሂ ወሰለም ጋር ወደ መዲናም ሲሰደዱ ተሰዳለች። ወተወፊየት بعد النبي صلى الله عليه وسلم አሟሟቷም ደግሞ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነበር። ወተወፊየት ሞታለች بعد النبي صلى الله عليه وسلم ب5 أشهر ረሱል ከሞቱ ከ5 ወር በኋላ ነው የሞተችው። አው ب6 أشهر ኺላፍ አለ ማለት ነው የሲራ ሊቃውንቶች ዘንድ። አንዳንዶቹ ከ5 ወር በኋላ አንዳንዶቹ ከ6 ወር በኋላ። الرضاعة ወደ ጥቢ እናልፋለን። ጥቢ ላይ ረሱል ሰለላሁ ዐለይሂ ወሰለም ልጅ ሆነው በጥቢ ጊዜያታቸው ማን ላይ ጠቡ? እንግዲህ በድሮ ዘመን አንድ ህፃን ልጅ ሲወለድ እናቱ ጋር ብቻ አይደለም የሚጠባው፣ የተለያዩ ሰዎች ጋር ይጠባል። የጥቢ ቅብብሎች ነበር፣ ብዙ ሰዎች ጋር የመጥባት ልምድ ነበርና ወአወሉ መን አርضعته ሰለላሁ ዐለይሂ ወሰለም بعد امه ሱወይበቱ ከናታቸው በኋላ መጀመሪያ ያጠባቻቸው ሱወይባ ነበረች። እቺ ሴት መውላቱ አቢ ለሃብ የአቢ ለሃብ ባሪያ ናት። ቢለበኒን ኢብሊላህ በልጇ ወተት ነበር ያጠጣቸው። ቢለበኒን ኢብሊላህ ለሷ በሆነ ልጅ ነበር ረሱል ሰለላሁ ዐለይሂ ወሰለም ያጠባቻቸው። ማለትም ያኔ ልጅ ነበራት ማለት ነው። ወተቱ የመጣው ከዛ አንፃር ነው እያሉ ነው። ይቃሉ ለሁ ያ ልጅ ይባላል። ማን ተብሎ ይጠራል? መስሩህ ይባላል። ያ ማለት ይህ ልጅ የረሱል ሰለላሁ ዐለይሂ ወሰለም የጥቢ ምናቸው ነው ማለት ነው፣ ወንድማቸው ነው ማለት ነው። ሱወይባ وكانت قد أرضعت قبله صلى الله عليه وسلم كرسول بستفي تاتبتا نبر حمزة بن عبد المطلب حمزة ناتبتا نبر كرسول بفيت عند سو ያጠባቸው ነበር። ማንን? حمزة كرسول بهذا. وبعده صلى الله عليه وسلم أبا سلمة عبد الأسد المخزومي أبا سلمة የተባለው ሰው አጥብታ ነበር። فهم النزي حمزة مسروح أبا سلمة እነዚህ ሶስቱ إخوته صلى الله عليه وسلم من الرضاعة ከጥቢ የረሱል صلى الله عليه وسلم ምኖች ናቸው? ወንድሞች ናቸው። አብረው ጠብተዋል ማለት ነው። በጥቢ አብሮ መሆን የሚያመጣቸው የተለያዩ እስላማዊ ህግጋቶችና ድንጋጌዎች አሉ። ያንንም ይጋራሉ ለማለት ነው። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ሲወለዱ እቺ ሴት የአቢ ለሃብ አገልጋይ ናት ወይም በሱ ስር ያለች ሴት ናት። አቢ ለሃብ ታዲያ ጀርባው ሲጠና ወደፊት የረሱል ሰለላሁ ዐለይሂ ወሰለም ጠንካራ ተከራካሪና ተሟጋች ነው። ረሱል ግን በመወለዳቸው ደስ ብሎት ይህንን ተግባር እየሰራ ነው። ይህንን ጽድቅ
ይሄንን መልካም ስራ እየዋለ ነው። ይሄም ብቻ ሳይሆን ወቀድ አዕተቀ አቡ ለሀብ አመተሁ እቺን ባሪያውን ነፃ አውጥቷል አቡ ለሀብ ለምን ፈረሐን ቢውላደቲ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱል ልደት በጣም ተደስቶ ማለት ነው ረሱል ተወለዱ ብሎ ፈንድቆ በጣም ተደስቶ እቺን ባሪያውን ነፃ አወጣ ወላኪነሁ ነገር ግን አቡ ለሀብ ሳረ ሆነ በኋላ ታሪኩ ምን አለድ አዕዳኢ ከረሱል ሰለላሁ ዐለይሂ ወሰለም ችክ ካሉና ጠንከር ካሉ ጠላቶች ሆነ لما قام حينما قام بالدعوه الى الاسلام رسول صلى الله عليه وسلم ወደ እስልምና ዳዕዋ ማድረግ ሰዎች መስበክ ሲጀምሩ قم فانذر ሲባሉ አስጠንቅቅ የነብይነት ማዕረግ ሲመጣ ቀጥታ ረሱልን ሰለላሁ ዐለይሂ ወሰለም በማስቸገር በመፈታተን ከባድ ሆኖ የገጠማቸው ሰው ይሄ ነው የጥሪያቸው ጅማሮ ላይ ብቻ ሳይሆን ሄድ ብሎ ረሱል ሰለላሁ ዐለይሂ ወሰለም አንዚር አሽረተከ الأقربين የቅርብ ቤተ ዘመዶችህን አስጠንቅቅ የሚለው መልእክት መጣ ረሱል ያኔ ያው የቅርብ ቤተሰቦቻቸው በኒ ሃሽሞች በኒ ሙጠሊቦች እነዚህን ሰበሰቡና ረሱል ሰለላሁ ዐለይሂ ወሰለም ለየት ያለ ምክር መከሯቸው ራሳችሁን ነፍሳችሁን ታደጉ ላኢላሃ ኢላላህ በሉልኝ ብለው ረሱል ሰለላሁ ዐለይሂ ወሰለም የተለያየ ሰበካ ወደፊት እንደምናየው አደረጉላቸው ብዙ ምክሮችን የተመከሩት ህዝቦች ከዚህ ምክር ኋላ ምን አሉ فتكلم القوم كلاما لينا በጣም ለስለስ ያለ ንግግር ይሄ መሐመድ የሚለው ነገር ልጃችን የሚለው ነገር በጣም ጥሩ ነገር ነው ጥሩ ጥሪ ነው እየተጣራ ነው ያለው የሚል የለዘበ ንግግር ነበር የተናገሩት አቡ ለሀብ ሲቅ ይሄ ሰው ሲቅ خذوا على يديه ይሄን ልጅ ባጭሩ ካሁኑ ያዙት ይሄ ወሬ ከኛ እንዳይወጣ ጭራሽ በኋላ አረቦች በአጠቃላይ ከተሰበሰቡና በዚህም ወሬ ሰምተው አሳልፋችሁ ስጡ ካሉን አሳልፈን ከሰጠን መዋረዳችን ነው አይ አሳልፈን አንሰጥም ደግሞ ካለን ከአረቦች ሁሉ ጦርነት መክፈታችን ነው ስለዚህ ይሄን ነገር እንደ ቤተሰብ ባጭሩ ልንቀጨው ይገባል ይሄ ልጅ ከኛ ዘሎና አልፎ ሳይወጣ ረሱልን ሰለላሁ ዐለይሂ ወሰለም አቡ ጣሊብ ምን አለ የረሱል ሰለላሁ ዐለይሂ ወሰለም የዳዋ ረዳትና አጋዥ والله لنمنعنه ما بقينا በህይወት እስካለን ድረስ ከሚመጣው ማንኛውም ነገር ለሱ እንከላከላለን አለ امضي لما امرت به አላቸው ለረሱል ሰለላሁ ዐለይሂ ወሰለም በታዘዝከው ነገር ወደፊት ገስግስ ቀጥል ማንንም አይነካህም አለ አቡ ለሀብ አላቆመም ረሱል ሰለላሁ ዐለይሂ ወሰለም ዳዋ ሲያደርጉ ተበለከ ሳኢር ነው ጥፋት ላንተ ጥፋ እያለ ረሱል ሰለላሁ ዐለይሂ ወሰለም ላይ እንደ አይነት እርግማኖችን ያዘንብ ነበር አላህ ለዚህ ራሱ ላይ ያንን ሱራ ምን ብሎ ተበት የዳቢ ለሀብ ወተብ ያቢ ለሀብ ሁለት እጆች ጠፉ ከሰሩ ሚላ ያወረደበት አላህ ማስቸገሩ ረጅም ይባል ወደፊት ታሪኩ ላይ እንደምንመለከተው ከቤተሰባቸው ጠንካራ ጠላትና ተሟጋች ሆናቸው እሱ ነበር እናም ولكنه صار من ألد أعدائه حينما قام بالدعوة إلى الإسلام ودسلمنا تري ማድረግ رسول صلى الله عليه وسلم ሲጀምሩ ግን ጠንከር ያለ ተሟጋጃቸው ሆነ في بني سعد ቀጣዩ አርዕስታችን የሚሆነው በኒ ሰዓድ የምትባል ገጠራማ ክፍል ውስጥ ረሱል ሰለላሁ ዐለይሂ ወሰለም እድገታቸውን ያደርጋሉ አረቦች በልምዳቸው ልጅ ሲወልዱ ትንሽ አደግ ሲል ገጠሩ ማህበረሰብ ውስጥ ወስደው ያሳድጋሉ ለምንድን ነው የሚያደርጉት ከተባለ አንደኛ ይላሉ ከተማ ውስጥ በሽታዎች ይበዛሉ ልጆቻቸውን በልጅነት ከበሽታ ለማራቅ ብለው ነው ገጠር የሚወስዱት የገጠር ሰውና የከተማ ሰው በበሽታ ላይ ልዩነት አለው ከተማ ላይ የተለያዩ በሽታዎች ይሰማሉ የተለያዩ የብዙ በሽታ ስም ይሰማሉ ብዙ ታማሚ ይኖራል ገጠር ግን ሲኬድ የበሽታ ስም የለም ጠንካሮችም ጭምር ናቸው እና ይህ ልጅ ሰውነቱ ጠንካራ እንዲሆን በማሰብ ጠንከር ያለ ሰውነት እንዲኖረው ወደ ገጠር ክፍል ይላካል እንዲሁም የአረብኛ ልሳንና ቋንቋን አሳምሮ እንዲናገር ቋንቋም እንደዚሁ ከተማ ላይ ይበላሻል ለዚህ ነው የአረብኛን ቋንቋ በተልሚም ደረጃ በመዛግብት ደረጃ ያዘጋጁ ታላላቅ የአረብኛ ቋንቋ ሊቆች እነሲበወይ ነፈራ የአረብኛን ቋንቋ በመዛግብት ደረጃ ያደራጁት የከተማውን
ሰው መጠቀም አልነበረም። የተለያዩ የአረብ ገጠሮችን በመዞር ነበር ይሄ ቃል ይሄ ቋንቋ ከአረቦች ተሰምቷል እያሉ ያጣሩና በአረቦች ወይም በገጠር ነዋሪዎቻቸው ሲንሸራሸር የነበረው ቋንቋና ቃል ነው መዛግብት ደረጃ ያሰፈሩት። ምክንያቱም ትክክለኛ የቋንቋው ንግግር ገጠራማ ክፍል ውስጥ ስለሚገኝና ስለሚነበብ ማለት ነው። ታዲያ ከተማ ላይ ሴቶቹ የበኒ ሰዓድ ሴቶች ሲመጡ በህብረት ነው የሚመጡት። በጀማ ይመጡና ልጅ ይወስዳሉ በሆነ ጊዜ በኮንትራት መልክ ማለት ነው። እና በሆነ ጊዜ መጡና ልጅ ከየቤቱ ቀረበላቸው ህፃናት። ከቀረቡት አንዱ ረሱል ሰለላሁ ዐለይሂ ወሰለም ነበሩ። ሁሉም ሲቀርብላቸው በፍጹም አሉ አንቀበል። ለምን? ይሄ ልጅ የቲም ነው ማን ይከፍለናል አለ። እኛ የመጣነው ለስራ ነው። እንደ የቲም ተሸክመን እዛ ሄደን ደግሞ ምን እናደርጋለን? አይ ይሄ ልጅ እኮ እናትና አያት አሉት ሲባል ይሄ ምን ያደርግልናል? እኛ አባቱ ከሌለ አያትና እናት ምን እንዲሰሩልን እያሉ ረሱልን ሰለላሁ ዐለይሂ ወሰለም ትተዋለፉ። አንድ ሴት ስትቀር አንድ ሴት አልደረሳትም ነበርና መጨረሻ ላይ ባዶ እጄን ከሚሄድ ወደ ገጠሩ ኮንትራት ረሱልን ሰለላሁ ዐለይሂ ወሰለም ወይም ማንኛውንም ልጅ ማሳደግ ባዶ እጄ ከመሄድ ይሄ ልጅ ባነሳው ይሻለኛል ብላ እንደ ድንገት ረሱልን ሰለላሁ ዐለይሂ ወሰለም ይዛ ስትሄድ በዛ ልጅ ላይ የተለያዩ ታምራቶችን ማየት ጀመረች። እነዛ በገንዘብና በተለያዩ ጥቅማ ጥቅሞች ልጆች ይዘው ያላገኙትን ነገር እሷ ታገኛለች። ከዛ ውስጥ በኒ ሰዓድ የተባለው ጎሳ ወይም ደግሞ የገጠሩ ክፍል በድርቅ የተመታ ነበር በሰዓቱ። ረሱልን ሰለላሁ ዐለይሂ ወሰለም ይዛ ሄደች ሴት ቤቷ ውስጥ አንድ አህያ ነበር። ያቺ አህያ ከአህዮች ጋር ስትሄድ በውድድርና በፍጥነት ላይ በጣም ምዘገጅ ወደ ኋላ የምትል ግመሏ ደግሞ ልትታለብ ስትቀርብ ማታ ማታ ምንም የማይገኝባት ያው ሊያጠቡ ሲመጡ የራሳቸው ልጅ ይኖራልና ያ ልጅም ወደ እናት ጡት ሲቀርብ ምንም አይነት ወተት የሚያገኝ ነበር። በኋላ ላይ ግን ረሱል ሰለላሁ ዐለይሂ ወሰለም እዚህ ቤት ከገቡ በኋላ በእነዚህ ነገሮች ላይ የተለያዩ ነገሮች ማየት ጀመሩ። في بني سعد كان من عادات العرب كعربوች ሰለምደዋል أن يلتمسوا المراضع لموالدهم أن يلتمسوا يفلقوا ነበር المراضع አጥሪም ማለት ነው لموالدهم ለልጆቻቸው في البوادي ገጠራማ ክፍል ውስጥ ማን ያጠባልናል ብለው የጥቢ ጊዜ ማን ያሳለስ ብለው አረቦች ከለምዳቸው ይፈልጉ ነበርና ይባዓደ ለሁም ልጆቻቸውን ለማራቅ ነው عن امراض الحواضر ከተማ ላይ ካሉ በሽታዎች ልጆቻቸውን ለማራቅ حتى تشتد اعصابهم ደም ስሮቻቸው እስኪጠነክር ድረስ እዛ ገጠራማ ክፍል ውስጥ እንዲያሳልፉና እንዲቆዩ ልጆቻቸውን በዚህ ልክ እዛ እንዲያሳልፉ ይፈልጉ ነበር። وليتقنوا اللسان العربي የአረብኛን ቋንቋም ደግሞ እንዲያሳምሩ في مهدهم ገና እንቀልባ ላይ እያሉ ታዝለው አረብኛን ፐርፌክት ሆነው እንዲያነቡ እሳቤ በማድረግ ወደ ገጠር ይልኩ ነበር። وقدر الله أن جاءت نسوة من بني سعد بن بكر بن هوازن الله وسن ሴቶች መምጣትን ከምን ይሆኑ ከበኒ ሰዓድ ለምን መጡ? يطلبن الرضاعة ጥቢን ፈልገው የነሱን መምጣት አብዱል ሙጠሊብ አያት በጣም ይተባበቁ ነበር። መቼ ይሆን የሚመጡት እያሉ ቀን እየቆጠሩ ነበር። ታዲያ እነዚህ ሴቶች ሲመጡ ማለት ነው فعرض النبي صلى الله عليه وسلم عليهم ይሄው ልጅ ይዛችሁ ሂዱ ተብሎ ረሱል ሰለላሁ ዐለይሂ ወሰለም አቀረቡላቸው። عليهن كلهن ሁላቸውም የመጡ ሴቶች ላይ ረሱል ሰለላሁ ዐለይሂ ወሰለም ቀረበ። ገጠር ሄዶ መጥባት ወይም የጥቢ ጊዜውን እንዲያሳልፍ የተፈለገ ልጅ አለ ተብሎ ማለት ነው። فأبين أن يرضعنه لأجل يتمه يتيم ስለሆነ ሁላቸውም አናጠባም ማለት ይሄን ማን ተቀበል ማለት እኛ ለስራ ነው የመጣነው ስራ ፈታረ ነው ምን ተሸክመና ልጅ ማለት ለምን لأجل يتمه የቲም ስለሆነ ሱብሃንአላህ። ያው ብዙ ጊዜ ሰዎች ችግርን በውስጡ የሆነ ነገር ያለበትን ነገር መሸከም አይፈልጉም። ማለት እኔማ አልችለውም ይላል። ዛሬ ረሱል ሰለላሁ ዐለይሂ ወሰለም የቲም ሆነው አድገዋል። ለየቲምም መስጠት ያለብን ትኩረት በዚህ ልክ ብዙ ሰው ስለሚሸሻቸው ማለት ነው ሐዲስ ላይ አስፈራው انا وكافل اليتيم في الجنه كهاتين ብሏል ረሱል ሰለላሁ ዐለይሂ ወሰለም። እኔና የቲምን የሚንከባከብ በቅፉ ስር የሚያደርግ ሰው ጀነት ውስጥ ልክ እንደዚህ ነን አሉ ረሱል ሰለላሁ ዐለይሂ ወሰለም። እነዚህ ወጣቶች አመላካችንና የማህሏን ጣት በማውጣት ማለት እንዲህ ነን አሉ ረሱል ሰለላሁ ዐለይሂ ወሰለም። ታዲያ እንቢ ባሉበት መሃል ማለት ነው ወለም ተጅድ ኢህደ النسوة ከሴቶች አንዷ ሴት አላገኘችም።
متاتباوننا ولا قطر إذا متيدون لجل أغنيتش وهي حليمة بنت أبي ذؤيب حليمة نات رضيعا أتبي على أغنيتش متاتباون على أغنيتش فأخذته صلى الله عليه وسلم بقى بالو جين كميد بلا رسول يازج ኋላ ላይ ግን وحظيت به حظوة በጣም የተለያዩ ጣዎችንና የተለያዩ ድርሻዎችን በረሱል ሰለላሁ ዐለይሂ ወሰለም አግኝታለች ተጎናጽፋለች يختبط لها الاخرون ረሱልን ይዛ ወደ ገጠር በመሄዷ የተለያዩ ታምራቶች የተለያዩ ቤቷ ላይ የራህመት የበረካ የረዴት የመንቧባት ነገር ስታይ ሌሎቹ መቅናት ያዙ يختبط لها الاخرون ሌሎቹ የቀኑበት ይሆኑ የተለያዩ ይሆኑ በረሱል ሰለላሁ ዐለይሂ ወሰለም ላይ يعني መጎናጽፎችን አገኘች እዚህ ጋር وهي حليمة بنت ابي ذؤيب ብሏል የአቢ ذؤيب ልጅ ናት ሐሊማ አላለ አቢ ذؤيب ማን ነው የሚለውን በመሃል አስገብቶ ሊነግረን ነው واسم ابي ذؤيب የአቢ ذؤيب ልጅ ማለትም والد حليمة የሐሊማ አባት ማለት ነው ስሙ عبد الله بن الحارث ይባላል واسم زوجها የሐሊማ ደግሞ አሁን የዚህን ረሱል ሰለላሁ ዐለይሂ ወሰለም በልጅነት ጊዜያቸው ያሳደጉ ቤተሰቦችን ስም እያስተዋወቁ ነው ማለት ነው واسم زوجها የባሏ ደግሞ የሐሊማ ባል ስም الحارث بن عبد العزى ይባላል وكلاهما ሁለቱም من سعد بن بكر بن هوازن ናቸው واولاد الحارث የባሏ የራሷን ማለት ነው የሐሪት ልጆች اخوته صلى الله عليه وسلم የረሱል ወንድሞች ናቸው ከምን من الرضاعه ከጠቢ ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም እዛ ቤት ነው የጠቡት ማለት ነው ሐሊማ ላይ ጠቡ ማለት የሐሊማ ልጆች በጥቢ የረሱል ሰለላሁ ዐለይሂ ወሰለም ወንድምና ምኖች ናቸው እህቶች ናቸው هم እነሱ عبد الله وأنيسة وجدامة وهي الشيماء بل اسمها شيماء تبلا የምትጠራው ናት شيماء لقب غلب على اسمها ከስሟ ያሸነፈ ወይም ገኖ የወጣ ነገር ነው شيماء ምንለው ስያሜ ነው ለቀብ ነው እዛ ቤት ላይ ከነበሩ ልጆች ማለት ነው ከሐሊማ ልጆች ውስጥ وكانت تحضن رسول الله صلى الله عليه وسلم شيماء يا الله መልእክተኛ በሞግዚትነት ትንከባከብ ነበር ከነበሩ ልጆች ጥሩ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም በጥብ ጊዜ የነበራቸው ቆይታ አሁን ከመካ እንግዲህ ሐሊማ አንስታቸዋለች ምንም አይነት ወስዳ ልታጠባ የምትችለው ልጅ ስላላገኘች እድል ለሞክር ባሎጂን እዛ ከመግባት ብላ ረሱልን ሰለላሁ ዐለይሂ ወሰለም አንስታለች በቀጣይ ረሱልን ሰለላሁ ዐለይሂ ወሰለም ይዛ ስትሄድ ጉዞ ላይ ገና መንገድ ላይ ምን አይነት ክስተቶች ተከሰቱ ገጠር በኒ ሳዕድ ውስጥ ገብተው ረሱል ሰለላሁ ዐለይሂ ወሰለም እዚህ ቤት ላይ ምን ያህል ጊዜ ቆዩ እንግዲህ ልጆችን ይዘው ሲሄዱ በኮንትራት ነው በየ6 ወሩ ያመጡ ወላጆቻቸው ጋር እየመለሱ ያሉበትን ጤናና የደረሱበትን ሁኔታ ያሳያል ረሱል ሰለላሁ ዐለይሂ ወሰለም እዚህም ላይ ነው በኒ ሳዕድ ውስጥ ነው የደረታቸው መሰንጠቅ ወይም ኦፕራሲዮን መሆን ያጋጠመው ማለት ነው እነዛን እና የቀሩ ሐሳቦችን ኢንሻአላህ በቀጣይ ደርስ የምናነሳ ይሆናል ከሰዓት አኳያ እዚህ ላይ እናበቃለን هذا صلى الله على نبينا محمد وعلى اله وصحبه وسلم